ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች ሰበር መረጃ ተሰምቷል። ኤርትራ በዓለም አቀፍ ደረጃ እየተገለለች ባለችበት በዚህ ሰዓት ኢሳያስ አፈወርቂ ዘመድ ጥየቃ ወደ ሱዳን በዛሬው ዕለት ሄደዋል። በኢትዮጵያ ላይ እንደዚሁም በቀጠናው ላይ ከአልቡርሃን ጋር የሚያሴሩትን ሴራ በተመለከተ መረጃዎች እናደርሳችኋለን። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። የፕሬዝዳንት ኢሳያስ ወደ ፖርት ሱዳን ያደረጉት ጉዞ እና በጀነራል አልቡርሃን የተደረገላቸው ደማቅ አቀባበል ከክልላዊ የኃይል ሚዛን እና ከታላላቅ የፖለቲካ ሴራዎች አንጻር ሲታይ በርካታ ስውር መልእክቶችን የያዘ ነው። በሱዳን የጦርነት እሳት እየነደደበት ባለበት በዚህ ሰዓት የአሜሪካና የአረብ ሀገራት የሰላም እቅዶች በአልቡርሃን ውድቅ የተደረጉበትና ለውጭ ጫና ከፍተኛ ቅሬታ የተገለጸበት ወሳኝ ወቅት ላይ የኤርትራው መሪ ወደ ፖርት ሱዳን ማቅናታቸው ድንገተኛ አይደለም። ይህ አቀባበል ከዲፕሎማሲያዊ ጨዋነት ያለፈ ትርጉም ያለው ሲሆን የጀነራል አልቡርሃን ለፕሬዝዳንት ኢሳያስ ያደረጉት ደማቅ አቀባበል በተለይም የጦር መኮንኖቹ የድል ምልክት ሲያሳዩ መታየቱ ለዓለምና ለሱዳን የውስጥ ተቀናቃኞች የተላከ ግልጽ መልእክት ነው። ሁለቱም መሪዎች ለውጭ ኃይሎች በተለይም ለአሜሪካ ጣልቃ ገብነትና ለክልላዊ ድርጅቶች እንደ ኢጋድ የሰላም ጥረቶች ጥርጣሬ ያላቸው ሲሆን ኢሳያስ ሁሌም የሱዳን ችግር በሱዳናውያን ብቻ ሊፈታል የሚል አቋም ያላቸው ቢሆንም ውስጡን ግን የአልቡርሃን ደጋፊ ናቸው። አልቡርሃንም የአሜሪካን አራቱን ሀገራት የሰላም እቅድ በይፋ ውድቅ ያደረጉበት ሲሆን በሴራ ፖለቲካው መሰረት ኢሳያስና አልቡርሃን ራሳቸውን ከምዕራባውያን ጫና ከአረብ ሀገራት ተጽዕኖና ከኢጋድ የውስጥ አሰራር የተገለሉ እንደሆነ የሚሰማቸው ሲሆን አንዳቸው ለሌላው የፖለቲካና የሞራል ድጋፍ ለመስጠት ተገናኝተዋል ማለት ይቻላል። ፕሬዝዳንት ኢሳያስ በክልሉ ውስጥ ባሉ ውስብስብ ግንኙነቶች ውስጥ ለብቻው ለመቆም የሚሞክሩ መሪዎችን የመሰብሰብ ዝንባሌ ያላቸው ሲሆን አልቡርሃን ከአሜሪካ አማካሪ ጋር ያላቸውን ቅሬታ በአደባባይ ባሳወቁበት ወቅት ኢሳያስ አጠገባቸው መገኘታቸው ለሱዳን ወታደራዊ መንግስት አዲስ አጋር ወይንም የአማራጭ የድጋፍ መስመር መፍጠራቸውን ያሳያል። ይህ ግንኙነት በኢትዮጵያ ላይ ያለው ቀጥተኛና ስውር ተጽዕኖ ከፍተኛ ሊሆን እንደሚችል የሚገመት ሲሆን ሱዳንና ኤርትራ የኢትዮጵያ ጎረቤቶች ሲሆኑ በሁለቱ ሀገራት መካከል የተፈጠረ ማንኛውንም ጠንካራ ወታደራዊ ወይንም ፖለቲካዊ ጥምረት በቀጥታ የኢትዮጵያን ብሔራዊ ደህንነት ይመለከታል። የኢትዮጵያ የባህር በር ፍለጋ ጥረት በክልል ውስጥ ያለውን የኃይል ሚዛን ያናጋ ሲሆን ኢሳያስ ከአልቡርሃን ጋር ያላቸውን ግንኙነት በማጠናከር በፖርት ሱዳን ወይንም በሌሎች ቀይ ባህር ወደቦች ላይ በኢትዮጵያ ላይ ያለውን ተጽዕኖ ለመጨመር በኢትዮጵያ ጥረት ላይ የጋራ ስትራቴጂ ለመፍጠር እየሞከሩ እንደሚሆን ይገመታል። ሱዳንና ኢትዮጵያ አሁንም ባልተፈታው የፋሽካ ድንበር ጉዳይ ላይ ውጥረት ያለባቸው ሲሆን አልቡርሃን ከኤርትራ ጋር የሚያደርጉት ጥብቅ ወዳጅነት ኢትዮጵያ በሱዳን ጉዳይ ላይ ያለውን አቋም ለማዳከምና ለኢትዮጵያ ድንበር ጠባቂ ኃይሎች ተጨማሪ ራስ ምታት ለመፍጠር ያለመ ሲሆን በሴራ ፖለቲካው መሰረት የሁለቱ መሪዎች የጋራ ተጠቃሚነት ኢትዮጵያን በሶስትዮሽ ግንኙነት ኤርትራ፣ ሱዳን፣ ኢትዮጵያ ለብቻዋ የመተው ስልት እንደሚሆን ይገመታል። ስብሰባው በትራምፕ አማካሪ ሰላም የማስፈን ጥረት ማግስት መሆኑ የሁለቱን ስትራቴጂካዊ ዓላማ የሚያሳይ ሲሆን የአልቡርሃን ፍላጎት የጦር ሰራዊቱን መንግስት በማቋቋም የአሜሪካን አረብ ሀገራት እቅድ ውድቅ ሲያደርግ ዓለም አቀፍ የዲፕሎማሲ ድጋፍ በአሁኑ ሰዓት ይፈልጋሉ። ፕሬዝዳንት ኢሳያስ ደግሞ የምዕራባውያንን ጫናን ለረጅም ጊዜ የተቋቋሙ መሪ ሲሆኑ ምንም እንኳን ኤርትራ ለፈጥኖ ደራሹ ኃይል RSF ድጋፍ ትሰጣለች የሚሉ ወሬዎች ቢኖሩም ኢሳያስ የካዱት ቢሆንም አልቡርሃን በሱዳን ጦርነት ውስጥ ስትራቴጂካዊ ጥቅም ከኤርትራ ጋር በዚህ ሰዓት ማግኘት ይፈልጋሉ። ኤርትራ በባህር ዳርቻ ላይ ያለች ሀገር እንደመሆኗ ለፖርት ሱዳን ደህንነትና ለውጭ እርዳታ ማስተላለፊያ ወሳኝ ሀገር ናት። ኤርትራ በቀይ ባህር ዳርቻ ላይ የራሷን ቦታ ለማጠናከር በምትፈልግበት በዚህ ሰዓት ሱዳን ውስጥ ባለው አለመረጋጋት ከአልቡርሃን ጋር ጥብቅ ወዳጅነት በመፍጠር በቀይ ባህር ጉዳይ ላይ የተሻለ የድርድር ካርድ እንዲኖራት እየሰራች ትገኛለች። በኢትዮጵያ የባህር በር ጥረትና በአረብ ሀገራት የሱዳን ፍላጎት እየጨመረ ባለበት ወቅት ኤርትራ የራሷን የኃይል ቡድን ለመፍጠርና የጂኦፖለቲካ ክብደቷን ለመጨመር ከአልቡርሃን ጋር እየሰራች ትገኛለች። በአጠቃላይ ይህ ስብሰባ በዋናው ጂኦፖለቲካ ሴራ ውስጥ የምዕራባውያንና የአረብ ሀገራትን ፍላጎት የሚቃወም እንደዚሁም የኢትዮጵያን የክልላዊ የበላይነት ሚዛን የሚፈታተን አዲስ የጸረ ጣልቃ ገብነት ግንባር ለመፍጠር ያለመ ነው። ፕሬዝዳንት ኢሳያስ ወደ ፖርት ሱዳን ያደረጉት ጉዞና ጀነራል አልቡርሃን ያደረጉት ደማቅ አቀባበል በዋነኝነት ለአሜሪካና ለአረብ ሀገራት የሰላም ጥረቶች ያላቸውን የጋራ ተቃውሞና ጸረ ጣልቃ ገብነት ግንባር ለመፍጠር ያለመ ስትራቴጂካዊ ሴራ ሲሆን በኢትዮጵያ ላይ ያለው ተጽዕኖ ደግሞ ይህ ግንኙነት ኢትዮጵያን በሶስትዮሽ ግንኙነት ውስጥ ለመክበብ በድንበር ውጥረቶች ላይ ተጽዕኖ ለማሳደርና በኢትዮጵያ የባህር በር ፍለጋ ላይ የጋራ ስትራቴጂ ለመፍጠር ያለመ ነው። ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬት በአሜሪካ ድጋፍ በሱዳን ጦርነት
ጦርነት ተኩስ አቁም እንዲደረግ የሞከሩ ዋነኛ ተዋናኞች ሲሆኑ አልቡርሃን የኤርትራን መሪ ሲያስተናግዱ ለእነዚህ ሀገራት የሚልኩት መልእክትና የሚፈጥሩት ውጥረት የሚከተለው ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ እነዚህ ሀገራት በሱዳን የጦርነቱ መራዘም በንግድ መስመራቸውና በቀይ ባህር ደህንነት ላይ ተጽዕኖ እንዲያሳድር ስለሚፈልጉ አልቡርሃን ከኢሳያስ ጋር መገናኘታቸው የአረብ ሀገራትን የሰላም ማስፈን የበላይነት ለመቀበል ፈቃደኛ አለመሆናቸውን በግልጽ የሚያሳይ ነው። በተለይም ኤርትራ ከዚህ በፊት ከዩናይትድ አረብ ኤምሬትና ከሳውዲ ጋር የተወሳሰበ ግንኙነት ስለነበራት ይህ ጥምረት በአረብ ዲፕሎማሲያዊ ጥረት ላይ እንደ ጥቁር ምልክት ሊታይ ይችላል። ከዚህ በተቃራኒ የጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የፈጥኖ ደራሽ ኃይል አርኤስኤፍ የአሜሪካን ጥሪ በመቀበል የተናጠል ተኩስ አቁም ማወጁ ይታወቃል። ይህ በጀነራል አልቡርሃንና በፕሬዝዳንት ኢሳያስ መካከል የተደረገው ስብሰባ አርኤስኤፍን በእጅጉ የሚመለከት ይሆናል። የአርኤስኤፍ ስጋት ኢሳያስ እንደ ተፈጥሮ ጠላት ሊያየው ስለሚችል ከጦርነቱ በፊት ኤርትራ ለሱዳን ጦር ወታደራዊ ድጋፍ ስትሰጥ ነበር የሚል ግምት አለ። አሁን ደግሞ የኢሳያስ ጉብኝት በአርኤስኤፍ እና በአልቡርሃን መካከል ያለውን ጦርነት የክልላዊ ይዘት እንዲይዝ ያደርገዋል። የአልቡርሃን ከአሜሪካ ጋር ያለውን የፖለቲካ ግጭትና ከኤርትራ ጋር ያለውን ጥምረት ጸረ ሰላምና ለዓለም አቀፍ ማህበረሰብ የማይገዛ በማለት ለመወንጀል ሊጠቀምበት ይችላል። አርኤስኤፍ ራሱ እንደ ሰላም ፈላጊና ለዓለም አቀፉ ማህበረሰብ ተባባሪ አድርጎ በማቅረብ ከአሜሪካና ከአረብ ሀገራት የፖለቲካ ድጋፍ ለማግኘት እየሞከረ ይገኛል። የአርኤስኤፍ ወታደራዊ ስሌት ኢሳያስ አልቡርሃንን ለመርዳት ወታደራዊ መሳሪያ ወይንም ሌላ ድጋፍ ይልካሉ ብሎ ሊጠራጠር በሚችልበት በዚህ ሰዓት አርኤስኤፍ በግልጽ የበለጠ ኃይለኛ ወታደራዊ ጥቃት እንዲፈጽም እንደዚሁም የበለጠ አቋሙን እንዲያጠናክር ሊገፋፋው ይችላል። በአጠቃላይ የአልቡርሃንና የኢሳያስ ጥምረት በአረብና በምዕራባውያን የሰላም ጥረቶች ላይ ቅስቀሳ ሲሆን በሱዳን ውስጥ ደግሞ የአርኤስኤፍን አቋም በዲፕሎማሲያዊ መንገድ ለማጠናከር እድል ይሰጣል። ይህ መስተጋብር በክልሉ ውስጥ የኃይል ሚዛን መዛባትን ያሳያል። በመጨረሻም ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያን ዜግነትን ለመጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንደዚሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታት በሀገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ይገኛል። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ ያልሆነ ሲሆን በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይንም ዜግነት ሊነጠቅ ይችላል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩን ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ የስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሻሹትን መንግስት ይደግፋሉ የሚሉትን መፈተሻቸውን ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልደ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነት ሊሰረዝ በሚችልበት በዚህ ሰዓት ወደ እስራኤል በህገወጥ መልኩ የገባና የኤርትራን መንግስት በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ሲሆን የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰቡን እያለን መልካም ጊዜን ተመኘን።